የራይድ አሽከርካሪውን አታለው ህይወቱን ነጠቁት። ይህን የጭካኔ ጥግ ለጥንቃቄ ይሆናልና ተመልከቱ። ነዋሪዎች ከፍተኛ ጥንቃቄ አድርጉ ሲል ፖሊስ አሳስቧል። በስተመጨረሻ የግለሰቦቹ ጉድ አንድ በአንድ መጋለጡ ተሰምቷል። ነገሩ ለማመን የሚከብድ ነው። ምሽት ላይ አንድ ግለሰብ የራይድ አሽከርካሪውን ያገኘውና ቱሪስቶችን የማመላለስ ሥራ እንዳለ ይነግረዋል። እሱም ይከፈልሃል የተባለው ገንዘብ ስላጓጓው ሥራውን ለመስራት ወዲያው ይስማማል። ከዚያም ሹፌሩን ወደ ተከራየበት ቤት አብሮት እንዲሄድ ይነግረውና ያሳምነዋል። ቀን በሥራ ደክሞ የዋለው አሽከርካሪውም የተሻለ ገንዘብ አገኛለሁ ብሎ በማሰብ ምንም ሳይጠራጥር አብሮት ወደ ቤቱ ይሄዳል። የተከራየበት ቤት እዚሁ ገላን አካባቢ ገዳፋጅ የምትባል ቀበሌ ያለች፣ እዛው ቤት አከራይተናል። እዛ አካባቢ ቱሪስቶች ስላሉ ወደ ሌላ ቦታ ብዙ ብር ታገኛለህ በማለት ሟችን ሚኪያስ ተስፋ የሚባል አለ። እሱን ይዞ እዛ አምጥቶ ራሱ የተከራየበት ቤት ላይ ከደረሰ በኋላ እዛ በሩ ላይ በሽጉጥ ሁለተኛ መትረየስ ሽጉጥ ይዞ አንድ ጥይት ጭንቅላቱ ላይ ተኩሶ እዛው ገሎ ከሞተ በኋላ ወደ ተከራየበት ቤት አስገብቶ የሱ ተባባሪ ሌላ እዛ ቤት ውስጥ ሲጠበቅ ነበር። ወጣቱ የራይድ አሽከርካሪ የሚያገኘውን ገንዘብ እንጂ አንዳች አደጋ እንደተደገሰለት ፈጽሞ አልተጠራጠረም ነበር። ግቢ ውስጥ ይዞት እንደገባ የመሳሪያ ድምፅ ተሰማ። በእቅዱ መሰረት ቤት ውስጥ ይጠብቀው ከነበረው ተባባሪው ጋር በመሆን የጭካኔ በትራቸውን አሳረፉበት። እነሱ ያመቻቹት እዛው መኪናውንም ለመቀበል ከገደሉ በኋላ እዛው ሽንት ቤት አስከሬን ጥሎ ሊወጣ ሲል ቶክስም ከአካባቢው ስለነበረው ለፖሊስ እዛው ኢንፎርሜሽን ደረሰው። ቀጥታ ፖሊስ ያን ሰምቶ ክትትል አድርጎ እዛው የመጀመሪያው ተጠርጣሪውን ቴድሮስ ብርሃኔን የመጀመሪያው ላይ ያዛል። በግቢው ውስጥ የመሳሪያ ድምፅ ስለመሰማቱ አንድ የአካባቢው ነዋሪ ለፖሊስ ጥቆማ ይሰጣል። ፖሊስም ወዲያው በአፋጣኝ ቦታው ላይ ደርሶ ወደ ግቢው ውስጥ ዘልቆ ሲገባ አንድ ከባድ ወንጀል ስለመፈጸሙ ያረጋግጣል። አስከሬኑን እዛ የተገኙትን መረጃዎች ካሰባሰቡ በኋላ ሁለተኛውን ተጠርጣሪ በዛው ሲያመልጥ ክትትል ተደርጎ እሱም እያመራ ከማን ጋር እንደፈጸሙ ማን ይሄን እንዳቀዱት ይወል ቴድሮስ የሚባል አለ ሁለተኛው። እሱን ተከታትሎ እሱም ፖሊስ ክትትል አድርጎ እዛው ከተማ ውስጥ ሌላ ሲጠብቅ በስልክ እየደወለለት ያኛውን እያስመራው ሲገናኘው ፖሊስ ሲደርስበት በፖሊስ ቁጥጥር ስር ሁለቱን አውለው ከተያዘ በኋላ ሽጉጡም የተኮሰበትን ቀለፎች እዛ ቴክኒክ መረጃዎች አካባቢ እዛው ተገኝተዋል። ሌላ መሳሪያዎችም እዛ ቤት ውስጥ ክላሽም ተይዘዋል። የሟች አስከሬን ለምርመራ ወደ ሆስፒታል ተላከ። ማንነቱም ታወቀ። ወንጀለኞቹ የእምነት ክደት ቃላቸውን ሲሰጡ ሌላ አስደንጋጭ ወሬ ተሰማ። የፖሊስ ምርመራ ሌሎች የተደበቁ እውነቶችን ይዞ ወጣ። ከወራት በፊት ሌላ አንድ ሾፌር በተመሳሳይ መልኩ አታለው ስለመግደላቸውና ተሽከርካሪውን አዲስ አበባ ከተማ በሚገኙ ደላላዎች አማካኝነት ስለመሸጣቸው የሚያሳይ መረጃ ተገኘ። ከዚሁ ከሰሜን ሸዋ አካባቢ ሟችን ይዞ ወደዛ ወደ ሰሜን ሸዋ በራክ ወረዳ ሄደን ካደረሱ በኋላ እነሱ ፐርፐዙ ለመግደልና መኪናውን ይዞ ለማጥፋት ነው ያሰቡበት ስለሆነ ከበራክ ልክ የሆነ ከፖሊስም ህዝብም የሌለበት ቦታ ላይ ከተደረሱ በኋላ በዚህች ሽጉጥ ይሄ ሚኪያስን የገደሉበት ሽጉጥ ይዞ ሁለተኛ መትረየስ ይዘዋል። ይሄ ቴድሮስ አሁንም እሱን ጭንቅላቱ ላይ መጥተው እዛው ከገደሉ በኋላ መኪናውን ቀጥታ አስከሬንን እዛው ጥለዋል ጫካ ውስጥ። አዲስ አበባ ውስጥ ደላሎች አሉ። ከነሱ ጋር በመተባበር ወደ 700,000 መኪናን ሽጦ ራሳቸው ይሄ ወንጀል ማድረጉን እንዴት እንዳመለጡ ይሄን አደረጉ። እነዚህ ወንጀለኞች ለተባባሪያቸው እንኳን ፈጽሞ የሚራራ ልብ አልነበራቸውም ያለው ፖሊስ አብሯቸው ወንጀል ሲፈጽም የነበረን ግለሰብ በተፈጠረ አለመግባባት ገድለውት እንደነበረም ተናግሯል። ይህ ደግሞ ሌላኛው የጭካኔ ድርጊታቸው ነበር። ሾፍቱ ላይ ጓደኞቻቸው ከነሱ ጋር ሲዘርፍ የነበረውን ጸጋ የሚባል እዛ በሾፍቱ ላይም ገለው ሽጉጥ እንደወሰዱበትን እሱን ማረጋገጥ ተደጋጋሚ ሲፈጽሙ የነበረውን አልተከደበትም። በሾፍቱ ላይም ገለው እዛው ቀብሮ ነው ማንነቱን ያልታወቀ በማለት ጥርጣሬው በዚህ ደረጃ ላይ ወጥቶ እንትን አልሄዱ። ይሄን የመጨረሻው በጋራ ሆነ
ምርመራ ሂደታችን ማጠናከርን ውሳኔ እስከሚሰጥ ድረስ ተደርጓል። በወቅቱ ወንጀለኞቹ ዱካቸውን ለማጥፋት በመሞከራቸውና የጥፋት እቅዳቸውን እያረቀቁ በመደበቃቸው ፖሊስ ከጉዳዩ ጋር የተያዙ መረጃዎችን ለማግኘት ብዙ አድካሚ ሂደቶችን አልፈዋል። በራክ አካባቢ ሌላ ሰላማዊ ሰዎች ናቸው በጥርጣሬ ሲይዙ ወደ 9 ወር ምናምን የታሰሩት በዚሁ ኬዝ። አሁን እነዚህ አጣርተን እስከዛ ድረስ ሄደን ዘመንጃ ፍቃዱ ራሱን ያስመዘገበውን ትራፊኮችንም ይሄ ሁሉ ማስረጃዎችን አሰባስበን ወደ እነዚህ ተጠርጣሪዎች መሆኑን ካረጋገን ራሳቸውም አምነው መርቶ እንደገና እያንዳንዱ ድርጊቱን ስለገለጹ በዛው መረጃውን አጠናቀን እነዚህ ቀለቦችና የጥይት አስክሬን ውስጥ ሁለቱም ቀርተዋል። ሆስፒታል ያንን አስወጥተን ምርመራውን ተመርማሪና ማመሳከሪያውን ወደ ፎረንሲክ ከዛ ተረጋግጦልን ስለመጣ 35 አለ ደረጃ ምስክሮች አሉ። እነሱ ሪኮንስትራክት አድርገው እያንዳንዱ ላይ መርቶ ሲያሳዩ የነበረውን እስከ ሰሜን ሸዋ ድረስ ፖሊስ ተከታትሎ ሁሉም ምርመራውን ማደራጀት ምስክሮችን አደራጅቶ ከዚህ የተጠናከረ እርምጃ እያንዳንዱ ተደራራቢ ወንጀልም የሆነበት በመጀመሪያው እንደዚህ ፈጽሞ ነው የተሰወሩት፣ ሁለተኛ ላይም እንደዚህ ፈጽመዋል። ፖሊስ በዚህ ብቻ አላበቃም ነበር። አሁንም የምርመራ ስራውን አጠናክሮ ቀጠለ። በዚህን ጊዜም ሌሎች የተደበቁ ወንጀሎች ቀስ በቀስ መውጣት ጀመሩ። አንዱና ዋነኛው ወንጀለኛ የማስፈራራትና የአፈና ተግባር ላይ የሚሳተፍ ስለመሆኑ የተደረሰበት ሲሆን አንዲት ሴትን በማገት አስገድዶ እንደደፈራት ተረጋገጠ። እዛው ኬዝ አንድ ሕፃን 12 ዓመት የምትሆን ከቢሾፍቱ የሰው ቤት ያለችበትን አስገድደው ወደ ራሱ የተከራየበት ቤት አስገንብቶ እንደገና እርግዝና አንዳንድ ወንጀሎች የፈጸመባትን የአይን ማስረጃ እለቱ ላይ ይሄ ሜኪያስን ሲገሉም ነበረች ሲታይ ነበረች በማስረጃ አረጋግጣ እነዚህ ሪኮርዶችን አጠናክረን ሌሎች እንግዲህ አባሪ የሆኑትን ከሱ ጋር መኪና የገዙት የሸጡትን እስከ ደቡብ ድረስ ወራቤ የምትባል አካባቢ ላይ መኪናው ተያዘ። ሁለተኛው መኪና የተለያዩ አዲስ አበባ ውስጥ ደላላ ሆኖ ሲያሻሽጡ የተገኙት እነሱንም አቅርበን በጋራ እያንዳንዳቸው ማስረጃውን በዛ ደረጃ ሪካርድ አድርገን አጠናክረን ነው ለሕግ ያቀረብነው። ፖሊስ በተለያዩ ቦታዎች በግለሰቦቹ የተፈጸሙትን ወንጀሎች መርምሮ ሲያጠናቅቅ መዝገብ በማደራጀት በአቃቢ ሕግ በኩል ክስ እንዲመሰረትባቸው አድርጓል። የወንጀለኞቹን ጉዳይ ሲመለከት የቆየው ፍርድ ቤትም ከባድ የቅጣት ውሳኔን አስተላልፏል። የክስ ሂደቱ እንግዲህ ይሄ አንደኛው ትክክለኛ እርምጃችን የመረጃችን የማጠናከር ትክክለኛን ይሄን የማሳየት ኢሜጁን ጭካኔያቸውን በዚህ ሰውን ንብረትን ለማከባድ ውንብድና መሆኑን በማስረጃና የተሰበሰቡት የቴክኒክም የታክቲክ ማስረጃችን ኤግዚቢቶችም የተገኙ የፎረንሲክም የጥይት ያማመት ተመሳሳይ ስለመጣልን ይህን የተጠናከረ ሁኔታ ለፍርድ ቤትም ሲያስረዳ መረጃችን ምስክሮችም ቀርቦ በዚህ ደረጃ ላይ ስላረጋገጡ ትክክለኛ ውሳኔ የሞት ቅጣት በነ ሁለቱ ላይ ይሄን ተበይኖባቸው